ጥያቄው የገንዘብ ሀብትና ክርስትና እንዴት ነው አብረው የሚሄዱት? እንዴት ነው ክርስቲያን ሚሊዮነር ለመሆን ቢያስብ እንዴት ነው ችግር አለው ወይ ይላል። እንግዲህ አንድ ክርስቲያን ሚሊዮነር ቢሆን ምንም ችግር የለውም፣ ዜሮ ችግር። ሚሊዮነር ለመሆን ሁል ጊዜ ሐሳቡና ልቡ ሚሊዮነር ለመሆን የተያዘበት ከሆነ ግን ችግር አለው። ክርስቲያን ሚሊዮነር ወይም ባለብዙ ሀብት የመሆን ምኞት ውስጥና ሐሳብ ውስጥ እንዲገባ አልተፈቀደለትም። መጽሐፍ አንዳንዶች ገንዘብን ሲመኙ ነው የሚለው። መጽሐፍ ቅዱስ ገንዘብ የጥፋት ስር ነው አይልም። ገንዘብን መውደድ የጥፋት ሁሉ ስር ነው ይላል። ገንዘብ ለጌታ ኢየሱስም አገልግሎት አስፈልጓል፣ ለነ ጳውሎስም አገልግሎት አስፈልጓል። ክርስቲያን ደግሞ የራሱን ቤተሰብ ለማኖር 1፣ ድሆችን ለማሰብ 2፣ ለወንጌል ስራ 3፣ ለልጆቹ ደግሞ መጽሐፍ ቅዱስ ስለሚል ወላጆች ለልጆች ገንዘብ ያጠራቅማሉ ስለሚል ለማጠራቀም አግባብ ነው፣ ብር ሊያስፈልገው ይችላል። መጽሐፍ ቅዱስ ውስጥ ክርስቲያን ገንዘብ መጥፎ ነው የሚል የለም። ገንዘብን መውደድ። ሌላው ደግሞ በጣም አደገኛው ነገር ክርስቲያን ሀብታም አይሁን የሚል የለም። ክርስቲያን ገንዘብ አይኖረው የሚል የለም። ግን ገንዘብን መመኘትና የገንዘብ ፍቅርና አንዳንዶች ባለጠጎች ሊሆኑ ሲወዱ ነው የሚለው። ስለዚህ በጣም ባለጠጋ ለመሆን በመውደድ ልብና ሀሳብን ማስያዝ ግን አደገኛ ነው፣ አደገኛ ነው። ስለዚህ ክርስቲያን ሚሊዮነር መሆን ይችላል። ክርስቲያን ግን ሚሊዮነር እንዲሆን የተነገረው አንድ ነገር፣ ሚሊዮነር ለመሆን መመኘት ተከልክሏል። ባለጠጎች ሊሆኑ ሲመኙ ስለሚል ባለጠጋ ለመሆን መመኘት ተከልክሏል። ክርስቲያን የታዘዘው አንድ ነገር ብቻ ነው። ምን? ተግቶ እንዲሰራ። አገር ሰላም ከሆነ ሰራተኛ ታታሪ እንዲሆን፣ ሰነፍ እንዳይሆን፣ እጀ ለስላሳ እንዳይሆን፣ እንቅልፋም እንዳይሆን፣ ዝም ብሎ በጸሎት ብቻ ከሰማይ ይወርዳል ብሎ ትንቢት እያሳደደ የሚሽከረከር ብኩን እንዳይሆን፣ ያችን የሰራትንም የለፋትንም ሄዶ ለሰፈር ነቢያት የሚያስረክብ ምስኪን እንዳይሆን፣ እንዲሰራ ታታሪ እንዲሆን፣ ባለሙያ እንዲሆን፣ ስኪልፉል እንዲሆን ያዘዋል። ታዲያ ይሄ ክርስቲያን ተግቶ እንዲሰራ እንጂ የታዘዘው ገንዘብን እንዲያሳድድ ቢሊዮነር የመሆን ጉጉትና ምኞት በውስጡ ተጠንስሶ እንዲኖር አልተፈቀደለት። እንዲሰራ ነው የታዘዘው። እየሰራ እያለ ጌታ ስለሚባርከው ሀብታም ሊሆን ይችላል። እየሰራ እያለ ጌታ ያዘዘው ስራ፣ ትጋ፣ ልፋ። ሀብት የማግኘቱ ያለማግኘቱ ጉዳይ ሌላ ጉዳይ። ሲጀመር ግን አንድ ክርስቲያን ባለጠጋ የመሆን ምኞት ውስጥ ከወደቀ ብዙዎች ገንዘብን ሲመኙ ስለሚል ሀብትን ሲመኙ ስለሚል ያ ሐሳብ ወጥመድ ሆኖባቸው የሄዱበት መንገድ መጨረሻ ራሳቸውን በስቃይ ወጉት ነው የሚለው። በስቃይ ወጉት ነው የሚለው። ስለዚህ ሚሊዮነር የመሆን ጉጉት ክልክል ነው። ቢሊዮነር የመሆን ምኞትና ሐሳብ ክልክል ነው። እንደ ክርስቲያን እኔ አሁን እንዳለው አይነት አይደለም። እንደ ክርስቲያን ገንዘብን መውደድ የጥፋት ሁሉ ስር ነው። ብዙዎች ባለጠጋ ለመሆን ሲመኙ ከሃይማኖትም ስተዋል፣ ራሳቸውንም በጥፋት ወቅተዋል። ክልክል ነው ማለት ነው፣ አይጠቅምም ማለት ነው። ታዲያ ግን ምንድነው የታዘዘው? ሊሰራ ማይወድ አይብላ። ጳውሎስን የሚያክል ሰው በገዛ እጆቼ እየሰራው እየደከምኩ እኖራለሁኝም ብሏል። ክርስቲያን ሰነፍ ከሆነ የማይሰራ ከሆነ ዝም ብሎ በየጸሎቱ ሰፈር እየዞረ የሚኖር ከሆነ ምሳ ሰዓት ላይ ሰው ቤት መልእክት አለኝ እያለ የሚመጣ ከሆነ ምሳ ሰዓት ጠብቆ ባለጠጎች ቤት መልእክት አለኝ የሚል ከሆነ የሀብታምን አይን ቁልጭ ቁልጭ ብሎ የሚያይ ከሆነ የሰውን መኪና እያየ የሚመኝ ከሆነ የሰውን ቤት እያየ በቃ በምኞት ዓለም የሚኖር ከሆነ ይሄ ሰነፍ ነው። ይሄ መጽሐፍ ቅዱስ አይደለም። ይሄ ክርስትና አይደለም። በየሰፈሩ ሳሰሩ ምንም ይሄ አንድ ጊዜ ምን ሆነ መሰላችሁ?
እኔ በጉልበት ስራ የታወቅኩ ነኝ፣ እሰራለሁ። በነገራችን ላይ ቤተክርስቲያን ሁላችሁም የምታውቁኝ ታውቁኛላችሁ። አንዷ ልጅ እንደውም እናንተ ቸርች አልመጣም ያለችው ለመሰላችሁ እኔን ጣሪያ ላይ ቆርቆሮ ስመታ አይታኛም። የእናንተ ቸርች ፓስተር ጣሪያ ላይ ይወጣል ብላ አልመጣም አለች። ምክንያቱም በቃ ያመነው ነገር አገልጋይ አይሰራም፣ እጁን ታጥቦ አለስልሶ እየጸለየ ይኖራል ነው። ነውር ነው፣ መስራት አለበት። መዶሻ ሚስማር ማስገባት የማይችል ፓስተር ብለን እንዳጠራው፣ አንድ ሚስማር አድርጎ በመዶሻ ማስገባት የማይችል የቤቱን አምፖል መቀየር የማይችል አገልጋይ ሊሆን አይችልም። ከጎረቤት ልጅ አስጠርቶ እኔ ማስገባት አልችልም የሚል አገልጋይ አይደለም። ይሄ በቃ የሰነፍ ነው፣ የመጨረሻ ሰነፍ ነው። እየጸለየ ብቻ መኖር የፈለገ ሰው ነው። መስራት ግዴታ። ታዲያ በዚህ ሰዓት አንድ ክርስቲያን ሲሰራ ለጌታ ብሎ ስለሚሰራ ለቀጣሪዎቹ እንደሚሰራ ሳይሆን ለጌታ ብሎ እንደሚሰራ ስለሚሰራ ውጤታማ ይሆናል፣ ስኬታማ ይሆናል። ሳያውቀው ሀብት ይከማችለታል፣ ሳያውቀው ሀብት ያገኛል። ተመኝቶ ጓጉቶ ነፍስ ወጥታ አይደለም፣ ታታሪ ስለሆነ ባለጠጋ ይሆናል። ያ ምንም ወንጀል የለውም። እንደውም ይሄ ሰው በዚህ ምድር ላይ ትክክለኛ የክርስትና ምስክር ሆኖ አልፏል፣ ታታሪ ሆኖ አልፏል። ገንዘቡንም ለወንጌል ስራ፣ ለድሆች እርዳታ፣ ለራሱ ልጆች ደግሞ የሚያጠራቅመው ይሆንለታል። ስለዚህ አጭሩ መልስ ባለጠጋ የመሆን ምኞትና ጉጉት ክልክል ነው። አለመስራት ደግሞ ክልክል ነው። ተክተን እንድንሰራ ታዘናል። እየሰራን እያለ ጌታ ካበለጠጋ አበለጠገን። ኦኬ፣ እግዚአብሔር ይመስገን። ከዚሁ ጋር ደብዬ አሁን አንድ የታሰበ ነገር አለ። አገልጋይ አይሰራም የሚባል ነገር አለና በመጽሐፍ ቅዱስ ውስጥ ጌታ ኢየሱስ ክርስቶስ ሳይሰሩ ስራ ፈተው የጠራቸው ሰዎች አሉ ወይ? ስራ ፈተው ተቀምጠው ይህንን ነገር አሁን ያመጡት ነገር በእርግጥ ነው። ሳይጠራቸው በፊት ሰራተኛ ነበሩ፣ ከጠራቸው በኋላ ግን ቁጭ ብለው የሚበሉ ነበሩ ብለው ነው የሚያስቡት ማለት ነው። መጽሐፍ ቅዱስ ውስጥ ስራ ፈቶ ተንበርክኮ እየጸለየ የተጠራ ሰው ታስታውሳላችሁ? ለአገልግሎት በብሉይም በአዲስ ጥራኝ ጌታ ሆይ ቀባኝ፣ አሰማራኝ፣ ኃይል ስጠኝ፣ ፋይር እሳት፣ በቃ ስወጣ እሳት ይሁን ምናምን፣ ሹመኝ ምናምን እያለ ለአገልግሎት የተጠራ በግልጽ እንደዚህ በብዛት አታገኙም። የብሉይ ኪዳኑ ታላቅ ነቢይ ሙሴ እንኳን በአቅሙ የአማቱን የወተሩን ከብቶች እየጠበቀ ነው። መደበኛ ስራ ላይ የአማቱን የወተሩን ከብቶች እየጠበቀ መደበኛ ስራ እኮ ነው የከብት እረኝነት። ነገ እስራኤል የሚባል ህዝብ አለ፣ ከከብት የሚያስቸግር ህዝብ፣ ለመጠበቅ የሚከብድ ህዝብ። ሙሴን እያሰለጠነው ነው። ጠብቅ ብሎ አንዷ በግ ወደዛ ሲሄድ ሲመልስ፣ አንዱ ከብት ወደዛ ሲሄድ ሲመልስ፣ መጨረሻ በተግባር እስራኤል እንደዛ ነው የሆኑበት። እና ወደዛ ትልቅ አገልግሎት የተጠራው መደበኛ ስራ እየሰራ ነው። የከብት ጥበቃ እየጠበቀ ነው። ከሱ በኋላም ኢያሱ ተዋጊ ጦረኛ ከሙሴ ጋር እየተጋደለ ለአገልግሎት ተጠራ እንጂ ቁጭ ብሎ እግዚአብሔሩ በሙሴ ቅባት ቀባኝ፣ ሙሴ ሲሞት እኔ እነሳለሁ እያለ አላለም። እግዚአብሔር ነው ኢያሱን አምጣው ያለው። እነ ጌዴዎን ጦረኞቹ ጌዴዎን ወደዛ ትልቅ ሰልፍ የተጠራው ስንዴ እየወቃ ማሳ አጭዶ ስንዴ እየወቃ መደበኛ ስራ ሲሰራ እየወቃ ናውጣ ተባለ። ሙሴ ቅድም እንዳልነው ከብት እየጠበቀ ናውጣ ተባለ። ኤልሳ እርሻ እያረሰ ነው፣ በሬ ጠምዶ ሆይ እያለ በካባ ነካው፣ ተጠራ ሄደ። ጴጥሮስ አሳ እያጠመደ ነው እንጂ የሆነ ጫካ ውስጥ ገብቶ እግዚአብሔር ሆይ ጸልይ ያለው ምናምን ቀባኝ በኃይል ምናምን ብሎ ይሄ ፕሬየር ማውንቴን የምትሉት እንደዛ ሄደው ቀባኝ ሹመኝ እያለ አይደለም። ጴጥሮስን የሚያክል ሐዋርያ ለመሆን ብትፈልግ እንኳን እንደ ጴጥሮስ አሳ እያጠመድክ ነው የምትጠራው፣ መደበኛ ስራ ላይ። ዮሐንስና ወንድሙ ያዕቆብ መረብ እየጠገኑ እየሰፉ ሜንድ እያረጉት መረቡ። ማቴዎስ እንኳን በአቅሙ ያው መቼ ስራ ባንልም ጥሩ ስራ ባይሆንም ቀረጥ እየቀረጠ
ቀረጥ እየቀረጠ ግማሽ በአጠቃላይ በአይሁድ ዘንድ የተጸየፈ ስራ የባንዳነት ስራ ለቄሳር መንግስት የሚያገለግል ህዝቡን የሚያስገብር የባንዳነት ስራ እየሰራ ነበረ። ግን ስራ ነው። ከዛስ በኋላ ተጠራ እና ተከተለኝ ተባለ ማለት። ጳውሎስም በአቅሙ እኮ እየሰራ ነው፣ ቤተክርስቲያንን እያሳደደ ማለት ባጭሩ ዝም ብሎ ተቀምጦ ወይ ሙያ ትምህርት አይማር ወይ በዚህ በዘመናዊ ትምህርት ተምሮ የሆነ የወር ደመወዝ አይበላ ወይ በሆነ ስኪል ሰርቶ የሆነ ነገር ከነዚህ ጨዋታ ውጭ ሆነ ሰነፍ ሰው ቀባኝ ብሎ አይደለም። እና ስራ መጽሐፍ ቅዱሳዊ ነው። መስራት አለበት እያንዳንዱ ሰው። አይ እኔ እንደ የሙሉ ጊዜ ምናምን የምንል ሰዎች እንኳን መስራት አለበት። መስራት አለ። አንድ ሰው የቤተ ክርስቲያን ብቻ ተከፋይ ከሆነ ቤተ ክርስቲያን ደሞዝ የምትከፍለው ትዳሩን ኑሮን ሁሉ እዛ ላይ መስርቶ ሌላ ነገር ሌላ ስራ ወይም ሌላ የገቢ ምንጭ እንደማያገኝ ብቃት እንደሌለው መስራት እንደማይችል ያመነ ሰው ቤተ ክርስቲያኒቱ ነገ ማርያም ታማልዳለች በል ካለችው ይላል። ስለዚህ እንዴትም ብላ በአገልግሎትም ላይ ያላችሁ ሰዎች የራሳችሁ ነገር ያስፈልጋችኋል፣ የሆነ ሙያም ያስፈልጋችኋል። እዚህ ጋር ባይከፍሉኝ እንኳን እዚህ ጋር ወጥቼ እሰራለሁ ብለን ማመን መቻል አለብን። ስራ መጽሐፍ ቅዱሳዊ ነው። ጳውሎስን የሚያክል የሙሉ ጊዜ አገልጋይ አይደለም እሱ፣ የሙሉ ዘመን አገልጋይ እያገለገለ ድንኳን ይሰፋ ነበር። ይህን እንዳንረሳ። በገዛ እጆቼ እየደከምኩ እሰራለሁ ይላል። ከሁሉ በላይ ሰዎች በገንዘብ ስጦታቸው እንዳይኩራሩበት ወንጌል በእርሱ ዘንድ ያለው የከበረ መሆኑን ለማሳየት በሙያው ይተማመን ነበር። አስፈላጊ ሲሆን እየሰራ ይኖር ነበረ ለማለት ነው።